የኢትዮጵያ ፕሪሚየር ሊግ ሊጠናቀቅ የአንድ ጨዋታ እድሜ ቀርቶታል። በርካታ ጥያቄዎች፣ ውዝግቦች፣ የህግ ጥሰቶች ታጅቦ እነሆ አመቱን በጭንቀት ጀምሮ በንትርክ ሊደመድመው እያንዳንዱ ቡድን 90 ደቂቃዎች ብቻ ይቀሩታል። እንደምን አላችሁ ውድ አድማጮቻችን፣ የፕሮግራማችን ተከታታዮች፣ የቻናላችን ቤተሰቦች፣ በእያላችሁበት ሰላምታችን ይድረሳችሁ። አብዲ ራዋ ነኝ በአብዲ ራዋ ቲዩብ። እነሆ በአገር ውስጥ ባለው ጉዳይ የአገር ውስጥ ውድድሮችን መነሻ፣ የውድድሮችን መገባደድ ማጣቀሻ፣ በውዝግብ ታጅቦ በጭቅጭቅ ራሱን ወጥሮ የሚሄደውን የሊጋችንን የመጨረሻ ድምዳሜን ማጠቃለያ አርገን የዛሬውን ፕሮግራም አዘጋጀን። በሚቀጥሉት ቀናት የሚጠናቀቀው የዘንድሮ መርሃ ግብር አሸናፊውን ሸልሞ ወራጅ ተሰናባቹን አንጠልጥሎ በይደር የከረሙትን ትላልቅ ውሳኔዎችን እንደ በጋ መብረቅ ለማፈንዳት ቀናት እየቆጠረ ቀናት እየጠበቀ ይገኛል። የሊግ ካምፓኒው በፕሪሚየር ሊጉ የሚሳተፉትን ሁሉንም ክለቦች በአባልነት ይዞ ከነሱ መሃል ደግሞ በምርጫ አባላት መርጦ ከዛ ደግሞ በሙያ እንደ ዶክተር ወገኔ መሰለኝ እንደዛ አይነት ብቁ ባለሙያዎችን ቀጥሮ ሊጉ ራሱን ያስተዳድራል። ሊግ ካምፓኒው ለቀጣይ ህልውናው ዋስትና በመተዳደሪያ ደንቡ የሚጸናበት፣ በተቃራኒው በህጉ ራሱን ካጸደቁ ህጎች ክስ ከመሰረተባቸው ለፌዴሬሽኑ ይግባኝ ጠይቆ ክሱ ከጸናበት ወደ ፊፋና ካፍ አመልክቶ በእግር ኳስ ህጎች እንድትተዳደሩ የሚል ፍርድን ወደ ራሱ ካረጋገጠ በኋላ የኳስ ህጎች እንዲወሰኑ በፕሪሚየር ሊጉ የሚሳተፉ ክለቦች በወራጅ ቀጠና ውስጥ ብቻ ያሉ ወይም ደግሞ ፍርድ የተዛባባቸው ክለቦች ብቻ ሳይሆኑ ዋንጫውን ከበላው መድን እስከ መጨረሻው እስካለው ድረስ ስውል ሽሬ ወይ ሞልዋሎ የህጉን ተፈጻሚነት ይጠይቃሉ። በማሸነፍ ዋንጫ በማግኘት ወይም ወራጅ በመሆን ወይም አለመውረድን በማረጋገጥ ፍትህ ሊዛባ አይገባም። ያጸደቅነው የተዋዋልነው በጋራ ያጸደቅነው ህግ ለጋራ ህልውናችን ይጽደቅ ነው የሚሉት። ይሄንን ፕሮግራም ስንሰራ የተቀመጥንበት የምንኖርበት የተወለድንበት አካባቢ ላጣው ፍትህ ብቻ በብቸኝነት ለመሞገት ለመጠየቅ ወይም ክስ ለማቅረብ ወይም አቤቱታ ለማሰማት ብቻ ሳይሆን እግር ኳስ ውስጥ ተወልዶ እግር ኳስ ውስጥ አድጎ እግር ኳስ ውስጥ የእድሜ ኩሌታውን እንደገፋ ሰው የህግ መጣስን ለሁሉም አገራዊ ክለቦች እንጂ እኔ የምወደው እኔ መደግፈው ወይም እኔ ተወለድኩበት እኔ ኖርኩበት አገር ክለብ ተጎርቷልና ለብቻ ፍትህ ይሰጥ ከተባለ ይህ ፍትህ ጥየቃ ሳይሆን ወደ ራስ ማዘንበል ወደ ራስ ማጋደል ይሆንና በምስራቅ በምዕራብ ወይም በሰሜን እንዲሁም ራቅ ብሎ ወደ ደቡብ ክለቦች ቢጎዱ እንዳላየ ልናልፍ ይሆናልና ይሄ ህግ እንዲተገበር ምንፈልገው የአካባቢያችን ክለብ ጭምር ጥፋተኛ ቢሆን እላዩ ላይ ህጉ እንዲተገበር በአጽንኦት ነው የምንጠይቀው። በአቋሙ በውሳኔው በየትኛውም ጉዳይ ዘንበል ሸብረክ ቢል ከራሱ ሁሉና አልፎ ህጋዊ ክለቦችን መብት ማስከበር አለመቻሉ ብቻ ሳይሆን እግር ኳስ ድንጋጌዎችን ለመተግበር የተሳነው የኢትዮጵያ እግር ኳስ የሊግ ኮሚቴ ፌዴሬሽን ውድቀት በአገራችን ውስጥ ከዛ በኋላ እግር ኳሳዊ እንቅስቃሴ ለማድረግ እንደ አዲስ እንደ ህፃን ልጅ ዳዴ እንደሚል ላጩ እንዳልደረቀ አጥንቱ እንዳልጠነከረ ህፃን እንደ አዲስ መወለድ ሊያስፈልገው ይችላል። የብዙ አመት የዋልዮሽ ጉዞ ሊያስከትል ስለሚችል በጸደቁ ህጎች እንተዳደር የሚለውን ጥያቄ ዛሬም አበክሬ ማንሳት ፈልጋለሁ። ህጉን ተከትለው አመቱን ሙሉ ሲወዳደሩ የነበሩ ክለቦች ለህግ የመገዛት በህግ የማደር መተዳደር ፍቃደኛነት እንጂ ቸልተኛነት ዳተኛነት እንቢተኛነት
ወይም እምቢተኛ መሆን መች ዕውቀትና ጥበብ ይጠይቃል? ይሄስ ጠፍቷቸው ነው ሌሎቹ ለሕግ ያደሩ ለሕግ ያቀረቀሩ ለሕግ ያጎነበሱ በሕግ የሚተዳደሩት ጠፍቷቸው አይደለም። እምቢተኛነት በየትኛውም ሰው ተፈጥሮ ውስጥ ሕግን በቅርበት ካላየ ሕግን ካላስተዋለ እምቢተኛነት ጥበብ አይጠይቅም። እምቢኝ ማለት ብቻ ነው። የሚመጣውን ቅጣት የሚመጣውን ውሳኔ የሚመጣውን ሁሉንም መተዳደሪያ ደንብ ውስጥ ያለውን ለመሸከም ለመቀበል ራስን ማዘጋጀት ብቻ ነው የሚያስፈልገው። ከፌዴሬሽኑና ከሊግ ኮሚቴው የሚጠበቀው ውሳኔ ለሕጋዊ ክለቦች ውለታ ወይም ገጸ በረከት ሳይሆን በሕግ ለተቋቋመበት ተቋም ኃላፊነትን መፈጸም ብቻ ነው የሚሆነው። ዛሬ የሊግ ኮሚቴው ባጸደቀው ባረቀቀውና መተዳደሪያ ባደረገው ሕግ የሚወስናቸው ውሳኔዎች ለማብራት ኃይል፣ ለፋሲል፣ ለባንክ፣ ለአዳማ፣ ለድሬዳዋ፣ ለአርባ ምንጭ፣ ለወላይታ፣ ለሃዲያ፣ ለመከላከያ፣ ለሲዳማ፣ ለጊዮርጊስ፣ ለቡና ገጸ በረከት አይደለም። ያጸደቀውን ሕግ ለማስፈጸም የተቋቋመ ተቋም በመሆናቸው ሁለቱም የኢትዮጵያ እግር ኳስ ፌዴሬሽንም የሊግ ካምፓኒው እነዚህን የተመረጡበትን ኃላፊነት የወሰዱበትን በሕግ የረቀቀውን የተቋሙን መተዳደሪያ ደንብ ለማስፈጸም እንጂ ለየትኛውም ክለብ የሚያበረክቱት ገጸ በረከት ወይም ውለታ ወይም ችሮታ የለም። ይሄ እንደ ልዩ ተስጦ ሊታይ አይገባም። ሊግ ካምፓኒው ለቀጣይ ህልውና ዋስትና እንዲሆነው ይህንን ማድረግ ያለበት ዘንድሮ ያልታመነ ለሚቀጥለው ዓመት ከተባበሩት መንግስታት ድርጅት አንቀጽ ይዞ አይመጣ የኔቶ አባል አይሆን በምንድነው ህጉ የሚያስፈጽመው? ዘንድሮ እምቢ ያለውን የሚቀጥለው ዓመት የሚያስፈጽመው? ሁለተኛ አሮጌ ኮት ውስጥ የወደቀ አሮጌ አቅም እንደሌለው አዛውንት ማንም ጎረምሳ እንደሚጠፈጥፈው የደከመ ሰው ፌዴሬሽኑ ሊግ ኮሚቴውም እንደሚታይ ከወዲሁ ማሳሰብ ያስፈልጋል። ህጉን ካላስፈጸመ በሁሉም ክለቦች ብሔራዊ ቡድኖች ተቋማት በጋራ በጸደቁ መተዳደሪያ ደንቦች ትላልቅ ውሳኔዎች ሲወሰኑ በእድሜያችን በአይናችን ኖረን አይተናል። ለምሳሌ በአሁን ሰዓት ወጣት የሆናችሁ ላታስተውሉ ትችላላችሁ። ለስፖርቱ በተለይ ለአትሌቲክሱ ቅርብ የሆናችሁ ሰዎች 1980 በእኛ ይመስለኛል 80 ወይም 1988 ሴኡል ኦሎምፒክ የደቡብ ኮሪያ ዋና ከተማ ሴኡል ኦሎምፒክን ስታዘጋጅ የኢትዮጵያ ፌደራል መንግስት የዛኔ በወታደራዊ መንግስት በነበር ጊዜ ከሰሜን ኮሪያ ጋር ባለን ወዳጅነት ደቡብ ካፒታሊስቷ ኢምፔሪያሊስቷ ደቡብ በሚካሄደው ውድድር አንሳተፍም ብለን ከሰሜን ኮሪያ ጋር አብረን በውድድሩ ያልተሳተፍንበት ኦሎምፒክ ነው። በግሌ በጣም የሚቆጨኝ ኦሎምፒክ። በዛ ኦሎምፒክ በሴቶች እነ ሉቺያ ይሳቅ፣ በወንዶች በላይንዴ ሰሞ፣ አበበ መኮንን፣ ፒቲ ኦፊሰር ታደሰ መታፈሪያ እንዲሁም ደረጀ ነዲ በዓለም ላይ ከባድ የማራቶን ሰዓት ምርጥ ሰዓት ነበራቸው። እነ ፊጣ ባይሳ ገና የበቀሉበት ዘመን ምርጥ ሰዓት ፊጣ ባይሳ አዲስ አበበ በሚያስመዝግቡበት ሰዓት እኛ በሶሻሊዝም ህብረትና ጥምረት ውድድሩ ላይ አልተሳተፍንም። በዛ ውድድር ኢትዮጵያ በርካታ ሜዳሊያ ታመጣ ነበር። ዋና የዛሬ ጭብጤ የኦሎምፒኩ ኢትዮጵያ ለመወዳደሩ አይደለም። በዛ ውድድር በ100 ሜትር ሁለት የዓለማችን ፈጣን የካናዳና አሜሪካዊ ተወዳዳሪዎች ለአመታት በጥብቅ ሲወዳደሩ ሲፋለሙ ሰዓት ሲያሻሽሉ ሪከርድ ሲሰብሩ የነበሩ አሜሪካዊ ካርል ሉዊስ እና ካናዳዊ ቤን ጆንሰን በዛ ፊልሚያ የመጨረሻው ተወዳዳሪ ነበሩ። ባስገራሚ ሁኔታ ቤን ጆንሰን በጠራራ ፀሐይ በርቀት ሙሉ ቀይ ለብሶ ከጎኑ ነጭ ስትራይፕ ያለበት አንደኛ ሆኖ ገባ። አሜሪካውያን አንገታቸውን አቀረቀሩ። ካናዳውያን ባጭር ርቀት ብዙ ጊዜ
ጠንካራ ስለነበሩ ከዛ በኋላ ዶናቫን ቤሊ ጭምር የመጡበት ሀገር ነው ካናዳ ከጥቂት ቀናት በኋላ ቤን ጆንሰን የተከለከለ ንጥረ ነገር ኃይል ሰጪ ይሉታል እነሱ ወስዶ ተገኝቷል ተባለ ወደ ፖደሙ መጣ የወርቅ ሜዳሊያውን ካንገቱ ላይ አውልቀው ለካርሉዊስ ሰጡ ካርሉዊስ 100 200 እና የአግሪመት ዝላይ የሚወዳደር አሜሪካዊ ነው በአደባባይ ሜዳሊያው ይሄ የህግ የበላይነት ነው በኦሎምፒክ ስፖርት የጸደቁ የረቀቁ ሁሉም የተስማማባቸው ያንን ውል የፈረሙ አገሮችና ፌዴሬሽኖች በህግ ይተዳደራሉ ስለዚህ ቤን ጆንሰን በሽንት ውስጥ በደም ውስጥ አበረታች ንጥረ ነገር ተገኝቷል በሚል ሜዳሊያውን ተነጥቋል የህግ የበላይነት ማለት እዛው ሴኡል ጣራ ውስጥ እዛው ሴኡል ኦሎምፒክ መንደር ውስጥ እዛው ውድድሩ ተከፍቶ ሳይጠናቀቅ በዛው የውድድሩ ሳምንታት በክብር ያገኘው ሜዳሊያ በህጉ መሰረት በሽንት ውስጥ በደም ውስጥ አበረታች ንጥረ ነገር ተገኝቷል በሚል ማዕረጉንና ሜዳሊያውን ተገፏል ይሄንን አይተናል የእግር ኳስ ቤተሰቦች የአሜሪካው የዓለም ዋንጫ 1994 አርጀንቲና ከግሪክ ዲያጎ አርማንዶ ማራዶና ፕላኔቷ ካበቀለችው ፕላኔቷ ከፈጠረችው ፕላኔቷ ካስተናገደችው ፕላኔቷ አለኝ ብላ ወይም ደግሞ በውርስና ቅርስ በመድር ላይ ይሄንን ፈጥር ያለው በእግር ኳስ ዓለም ውስጥ ይሄንን ማበርከቻለሁ ብላ እግር ኳስ እንድትፎክር የሚያደርግ ብቸኛው ጠቢብ ዲያጎ ማራዶና እንዲሁ በስጋ ወደም ውስጥ አሜሪካኖቹ ይላሉ እሱ የፊደል ካስትሮ ወዳጅ በመሆኑ ስጋ ወደም ውስጥ አበረታች ንጥረ ነገር በማድረግ እሱ እንዲበከል ተደርጎ በደምና በሽንት ውስጥ በመገኘቱ ዲያጎ አርማንዶ ማራዶናን ህግ ቀጥቶታል አንዳንዴ እንደ ማራዶና አይነት እግር ኳስ ተጫዋቾች በእኛ ፍላጎት ከህግም በላይ እንዲሆኑ እንመኛለን በሚሰጡን እርካታ በሚሰጡን እግር ኳሳዊ ድምቀት እግር ኳሳዊ ውበት በምንም ህግ ማራዶና እንዲጠበቅ እንደ ማራዶና አይነቱ እንዲራቀቅ እንዲፈቀድለት እንፈልጋለን ግን ከተቀመጡ ህግና ድንጋጌዎች ማንንም ከነሱ በላይ ሊሆን አይችልም ማራዶና ከውድድሩ ሙሉ በሙሉ እንዲታገድ ተደረገ አርጀንቲና ከዛ በኋላ ያሉ ውድድሮችን መቋቋም አቃታት ከውድድሩ ተሰናበተች ይህ ፊፋ ማራዶና ላይ የወሰደው እግር ኳሳዊ ቅጣት ህግና ደንቡን አክብሮ ነው ባለም እግር ኳስ ላይ ማራዶና መቅጣት ህመም ሊሆን ይችላል ማራዶናን ማገድ ባለም ዋንጫ ላይ ብዙ ድምቀት እንዳይኖረው ሊያደርግ ይችላል ነገር ግን በውስጡ የሚተዳደሩ ሰዎች እላቸው ላይ ከሰፈረውና እላቸው ላይ ከሰፈነው ህግ በላይ ሊሆኑ አይችሉም የህግ የበላይነት ማለት ይሄ ነው ማራዶና ባጉን አስሮ ያዘነ ወደ ቦነስ አይረስ ነው የበረረው ህግ ማራዶናንም አግዶታል በቅርቡ በኢትዮጵያ የምትገኙ የእግር ኳስ ቤተሰቦች ሁላችሁም ታውቃላችሁ ፖግባ በጁቬንቱስ በማንቸስተር ዩናይትድ እንደገና በማንቸስተር በጁቬንቱስ በማንቸስተር የምናውቀው ፖል ፖግባ እንዲሁ አበረታች መድኃኒት ንጥረ ነገር ወስዳል ተባለ ታገደ አሁን እገዳውን በቅርብ ቀን ጨርሶ ይግባኝ ጠይቆ ወደ ፈረንሳይ አካባቢ ክለብ እየፈለገ ነው የቼልሲው ድንቅ ዩክሬናዊ አጥቂ የክንፍ ተጫዋች ሚሃሎ ሙድሪክ 4 ዓመት ታግዷል በዚህ ሳምንት ኦናና 4 ዓመት ታግዶ 2 ዓመት ይግባኝ ጠይቆ ምን የማንቸስተር ኦናና ኢንተር ኢላና አክሴስ ጫውቶ በይግባኝ እገዳው ተነስቶ ነው ወደ ሜዳ የተመለሰው የሊቨርፑሉ ማመዱ ሳኮ እንግዲህ ምን አይነት ችግርና አደጋ እንደገጠመው ታውቃላችሁ ሌላው በፈረንጆቹ በትላልቅ ደረጃ የሚታወቁት የኒውካስሉ ቶናሊ ቁማር መጫወት በራሱ ሊግ ውስጥ ቁማር መጫወት እግር ኳስ ተጫዋች ሆኖ ህግ ተላለፈ በኒውካስል አምና ካቻምና አይታችኋል እንዳይጫወት ታገደ ህግ ነው ኢቫን ቶኒ አሁን ሳውዲ አረቢያ ሄዶ የእንግሊዙ የብሬንፎርዱ አጥቂ ቅጣት ተከናንቧል ማንንም ከህግ በላይ አይደለም ሁሉም ኢትዮጵያዊ የሚወዳት
የ100 ሜትር የ200 ሜትር ያግድመት ዝላይ እና የ4% የኦሎምፒክና የዓለም ሻምፒዮናዋ አሜሪካዊቷ ማሪያ ጆንስ እስከ ዛሬ ድረስ የወሰደችው ሜዳሊያ በውድድር ዘመኗ ያካበተችው ሜዳሊያ በሙሉ እንድትመልስ ያደረጉት በምንድነው? ከምርመራው ሾልኮ ያለፈ ከብዙ ጊዜ በኋላ በምርመራ የተገኘ ንጥረ ነገር በደሟ ውስጥ ተገኝቷል ተብሎ እያለቀሰች እናቷ ቤተሰቦቿ ባሉበት ክብሯን በሙሉ አጣጥላ ስትመልስ በድንጋጤ ስታለቅስ አይተናል። ማሪያ ጆንስን የመሰለ የዓለም ኦሎምፒክንና የወርልድ ሻምፒዮንን ያደመቀ አትሌት ዳይመንድ ሊግን በዛኔ ነው ዳይመንድ ሊግ አሁን ነው የዛኔ ጎልደን ሊግም ይባላል ያደመቀች አትሌት ከህግ በላይ ስላልሆነች ህግ በመተዳደሪያ ደንቡ ያንን ሁሉ ቅጣት አከናንቧታል። የማንቸስተር ሲቲው ጆንሰንን ታውቁታላችሁ ግራኙን ምርጥ ጥበበኛ ተጫዋች ሴት ደፈረ የእንግሊዝ እግር ኳስ ሙሉ በሙሉ አገደው ወደ ፍርድ ቤት አስተላልፎ 16 ዓመት ምናምን እስር ተፈረደበት። የትኛውም ኮንትሮል የትኛውም ክሮስ የትኛውም ፓስ ከህግ በላይ ሊሆን አይችልም። ክለቡ በእግር ኳስ ህግም በአገሪቷ ወንጀለኛ መቅጫ ህግም ወንጀል ሆኖ የተቀመጠው ነገር የተላለፈ ተጫዋች አያሰልፍም በህጉ መሰረት ከዛ እግር ኳሳዊ ቅጣትም ያከናንበዋል። ውስጥ ደም ውስጥ አለ። እኛ ሀገር ህግ ለመፈጸም ተራራም ይሁንብን ለምን እንደሆነ እንግዲህ ሊግ ኮሚቴውም ፌዴሬሽኑም ለወላይታ ዲቻም ለድሬዳዋም ለአዳማም ለመቀሌም ለኤልፓም ለፋሲልም ለባህር ዳርም ለቡናም ለኤልፓም ለጊዮርጊስም ለመድንም ለመቻልም ለሐዋሳም ለሲዳማም ለጅማም ለአርባ ምንጭም ለመቀሌም ለማንንም ብሎ አይደለም ሲሞግት የነበረው የማንንም ምስክርነት የማንንም ተጨማሪ ውክልና አልጠየቀም። ሲሟገት የነበረው ከነዚህ ክለቦች ጋር በራሱ መብት ለራሱ መብት እስከ ካፍ እስከ ፊፋ የሄደው ፍርድ ቤት የሄዱትን የፍርድ ቤት ደብዳቤያችሁን አውልቃችሁ አውጥታችሁ በህጉ ለመተዳደር ወዲ አምጡ ያለው በየትኛውም ክለብ ድጋፍና ተቃውሞ አይደለም። ምክንያቱም ከሳሹ ራሱ ነው ተሟጋቹ ራሱ ነው። የክለቦችን ህልውና በውክልና ወስዷል። ሊግ ካምፓኒ እኔ አስተዳድራለሁ ብሎ ከፌዴሬሽኑ ወስዷል። ክለቦች ራሳቸውን እያስተዳድሩ ነው። በውስጥ የሚጣሰው ጥሰት የሚመለከተው የሊግ ካምፓኒው ነው። ስለዚህ ለማንም ውለታ ለማንም ቸርነት ለማንም ወረታ አይደለም። የሊጉ የክለቦቹ የበላይ ጠባቂ ነው። በእነሱ በጎ ፍቃድ የተቋቋመ ማህበር ነው። ይሄንን ከፋይናንስ ጋር እየተገናኘ ህጎች ሲቀመጡ ብዙ አሳካሪ ነገር እኛ ሀገር መፍጠር የሚፈልጉ አሉ። ክለቦች የፈለጉትን አይነት ፋይናንስ መጠቀም አለባቸው። ማንቸስተር ዩናይትድን ማንቸስተር ሲቲን ከሊድስና ከኤቨርተን ጋር እንዴት ማመጣጠን ይቻላል? ተቀምጧል ህግ ለነሱ ያወጡት ገቢና ወጪና የሚያስገቡት ገቢ ካልተመጣጠነ ትልቅ ስለሆነ ትንሽ ስለሆነ አይደለም። ማንቸስተር ዩናይትድ በዚህ ዘመን እንደዚህ እዚህ ሁሉ ምስቅልቅል ውስጥ የገባው የፋይናንስ ህጉ በሚያገኘው ትርፍ ልክ ተጫዋች ማዘዋወር አለበት። የፋይናንሱ ስቴትመንት ጤናማ ካልሆነ ተጫዋቾች ስለፈለጉ ክለቡ ስለፈለገው ማንንም ማምጣት መብት የለው። እዛ ጋር ሂሳብ ማወራረድ አለበት። ገቢና ወጪው የታዳጊ ክለብ ውስጥ ያደጉ ተጫዋቾችን በአግባቡ ከሸጠና በሚያገኘው ትርፍ ባላንሱ ማስተካከል ይችላል። ወይም ትላልቅ ተጫዋቾችን ቀንሶ ሌላ ማምጣት ይችላል። የተቀመጠ በጋራ ስምምነት የጸደቀ የፋይናንሻል ፌር ፕሌይ ህግ አለ። ስለዚህ በፌዴሬሽኑ በኢትዮጵያ ፌዴሬሽን ውስጥ የራሳቸውን ትርፍ የራሳቸውን ስፖንሰር የራሳቸውን ገቢና ወጪ የስቴዲየም ገቢ እንደዚህ መፍጠር ከቻሉ የፈለጉትን ማዘዋወር ይችላሉ። በፈለገው የፋይናንስ መወዳደር መራመድ እዛ ሀዲድ ላይ ከማንም ጋር መፎካከር ይቻላል። ህዝባዊ ገንዘብ የመንግስት ባጀት ስለሆነ በተመጣጣኝ ሁኔታ ሁሉም በባላንስ እንዲወዳደሩ ራሳችን የሊግ ኮሚቴው 57 ሚሊዮን ብር ባጀት ለያንዳንዳችሁ ይያዛል። በአግባቡ እሱን አውጥታችሁ ምክንያቱም እኛ ሀገር ያለው ማህበራዊ አገልግሎት ነው እግር ኳስ
ኤልፓ ክለቡ ስለተጫወተ ደንበኛ አፍርቶ የተለየ ቆጣሪ ከተለየ ካምፓኒ እንዳንወስድ ነው ስፖንሰር አድርጎ ነው እንደሚጫወተው ማህበራዊ ፋይዳ እንደን መድህን ከማጋር ተፎካክሮ ነው መቻል ከማጋር ተፎካክሮ ነው የትኛው ሌላ መከላከያ ያለና ነው እሱ ስፖንሰር በክለቡ የሚደረገው ማህበራዊ ፋይዳ እነዚህ የመንግስት ተቋማት የዞን መንግስታት የክልል መንግስታት በአጠቃላይ ካምፓኒዎች ማህበራዊ ፋይዳ ማህበራዊ አስተዋጽኦ እንዲያደርጉ ክለብ እንዲመሰርቱ ይደረጋል ያንን ገንዘብ በአግባቡ ማኔጅ ማድረግ አለባችሁ ብሎ የሊግ ኮሚቴው ኢፍታዊ በሆነ ሁኔታ እጅግ በልኪ ሆነ እጅግ በጣም የሚባክን ገንዘብ በክለቦች መካከል ስለሚዘዋወር መቆጣጠር አለብን ምክንያቱም የጋንግስተር አይነት መዋቅር እየገባ ነው እግር ኳስ ውስጥ ያፈጠጠ ያገጠጠ እጅግ በጣም የረቀቀ እኮ አይደለም የደነደነ ሌብነት ያለበት ተቋም እየሆነ ነው ስለዚህ በዚህ መልክ ተጫዋች ለማስፈረም ለተጫዋች እንደዚህ 57 ሚሊዮን ይሄንን ደግሞ የወጪ ገቢህን እያንዳንዷን ነገር ግልጽ በሆነ ሁኔታ እዚህ ስታስፈርም እዛ ያሳወቅ እዚህ ስታወጣ እዛ የባንክ ስቴትመንት ኮፒ ይላክ ብሎ ህግ አውጥቷል ህግ ለምንድነው ግማሹን ቆርቆሮ ግማሹን ደልቶ ግማሹን አልታዘዝ የሚያስብለው እውነት ነው በአንዳንድ ጉዳዮች በአገራችን የትኛውንም ህግ እንተላለፍና በገንዘብ አቅብ ይፈታል ገንዘብ ካለ ምን ችግር አለ የሚል ጥቂት እብሪት የሚታይበት ዘመን ላይ ደርሰናል ኖ ገንዘብ ህግን እንድትተላለፍ ሊያደርግ ይችላል ህግን ግን መቀልበስ የህግን እጅ መጠምዘዝ ግን እንደማይቻል ሊግ ኮሚቴውና ፌዴሬሽኑ ያሳዩን ይገባል ደግሞ ኬትስ ተመርቶ ኬትስ ተቆርሶ ኬትስ በማሳውቂያና በስቴዲየም ገቢ የተገኘስ ገንዘብ ሆኖ ነው በዚህ መልክ ህግ የሚጣሰው ተገቢ አይደለም እንላለን የዘንድሮ እንግዲህ እኛ የዘንድሮን ውድድር አንዲት 90 ደቂቃ ነው የቀረችው አዳማ ላይ ከእሁድ ይጀምርና እንግዲህ በዚህ ሳምንት ይጠናቀቃል ውሳኔውም ይጠበቃል ይህ ደጋግመን ምናነሳው በግሌኔ ማነሳው ዛሬ ያልተተገበረ ህግ ነገ እንዴት ሊጸና ነገ እንዴት መሰረቱ ሊይዝ ይችላል አስገራሚ ታሪክ በቅርብ ጊዜ በመላው ኢትዮጵያ ያላችሁ የእግር ኳስ ቤተሰቦች የምታውቁትን ትንሽ ስህተት ግዙፍ ውሳኔ እስኪ ላስታውሳችሁ ዴኒስ ቸርቼቭ የሚባል ራሺያዊ ግራኝ አስገራሚ ተጫዋች የሪያል ማድሪድ የቪላሪያል ተጫዋች የነበረ ልጅ ታስታውሳላችሁ አንድ ቀን ምሽት የኮፓ ዴላሬ ጫውታ ሪያል ማድሪድ 3 ካልዲስ 1 ራፋኤል ቤኒቴዝ የሪያል ማድሪድ አሰልጣኝ ነው የመጀመሪያውን ግብ ያገባው ይህ ዴኒስ ቸርቼቭ የሚባለው ተጫዋች ነው ለሪያል ማድሪድ RFEF የሚባለው ዘ ሮያል ስፓኒሽ ፌዴሬሽን የሚባለው ክስ አቀረቡለት የዚህ ማበር ወይም ደግሞ የእግር ኳስ ፌዴሬሽኑ ፕሬዝዳንት ፍራንሲስኮ ሩቦ ሳንቼዝ ይባላሉ ይህ ጫውታ የተካሄደው ዲሰምበር 4 2015 10 አመት ቢሆነው ነው ክሱ ምን ይላል ይሄ የመጀመሪያውን ግብ ያስቆጠረብን ዛሬ ለሪያል ማድሪድ የተሰለፈው ተጫዋች እኛ ካልዲዞች በደል አድርሶብናል ሪያል ማድሪድ ተጫዋቹ በቪላሪያል በውሰት የከረመ ነው ወዲህ ሲመጣ ግን አልተመዘገበም አው አለ የፉትቦል ፌዴሬሽኑ ሮያል ስፓኒሽ ፉትቦል ፌዴሬሽን ውጤቱ ለካልዲዝ ምንም እውቅና የሌለው ደካማ ቢጫ መለያ ለባሾቹ በታሪክ ስፔን ውስጥ የማይታወቁ በዓለም የመጨረሻውን ግዙፉን ክለብ ሪያል ማድሪድን በህግ ፊት 30 ደቂቃ አልፈጀም ልጁ በኮመን ሴንስ ቪላሪያል ውሰት ሰጥተነዋል ወደኛ ስናመጣው ፌዴሬሽኑ ሚያቅ ይመስለናል አለ ራፋኤል ቤኒቴዝ ግን ስህተት ተፈጥሯል ይቅርታን ጠይቃለን አሉ ለካልዲዝ ጸደቀ የተጫዋች ተገቢነት ማለት ይሄ ነው በስህተት እንኳን ቢሰለፍ
ህጉ ከስተትህ ሳታውቅ ሆን ብለህ ሳይሆን ተሳስተሃል ግን ስተትን መማር የምትችለው በጸደቀው በረቀቀው በምንተዳደርበት ህግ ቅጣቱን ስታገኝ ነው ብሎ ነው የቀጣው እንግዲህ በአገራችን የታየ የተስተዋለ ያለው እግር ኳሳዊ ጽንሰ ሐሳቦች በእጅጉ ከእግር ኳስ ጽንሰ ሐሳብ በእጅጉ የራቀው የአገራችን እግር ኳስ ህጋዊ ልጓሞች ካልተበጁለት ከውድድር መንፈስ ውጭ ከመሆን አልፎ ለሌሎች ተያያዥ ተቋማት ህግን አለማክበር ህመምና ደዌ ማስተላለፉ አይቀርም የኔ ስጋት እሱ ነው ለእያንዳንዱ ነገር ህጋዊ ልጓም ከሌለ በዛ ማዕቀፍ ውስጥ ባሉ የሚተዳደሩ ክለቦች ተቋማት ብቻ አይደለም ወደ ሌሎችም የመተላለፍ ህመም ደዌ ያለው የሚል ሐሳብ ነው ማንሳት የፈለኩት ሁሉም ስተቶች ሁሉም የስተት ክንውኖች በማወቅም ይሁን ባለማወቅ የሚፈጸሙት እኔ በቅርብ ጊዜ መታዘብ እንደቻልኩት ችግር የለውም በገንዘብ አቅም እንፈታለን የሚል ከእግር ኳሱ ውጭ በሌሎችም ጉዳዮች ላይ የሚስተዋሉ የቅርብ ጊዜ ደዌና ህመማችን ሆነዋል ስለዚህ ህግን ማክበር እንደ ስንፍና ለህግ መታዘዝ እንደ ድንቁርና ለህግ ማደር አዋቂ እንደማልሆን እንዳለመሆን ይታይና ህግን ጥጾ እገሌ ይያዛል እገሌን ይዘዋለን በዚህ በኩል እንጨርሳለን የፈረጠመ የገንዘብ አቅም በየመንደሩ ምስኪኖችን በክስ መንደር ድባቅ እየመቱ እየደፈቁ ህግን የሚሸረሽሩ ህግን የሚሸርፉ ግለሰባዊ እብሪቶች ወደ ተቋም የሚሸጋገሩበት ዘመን ደርሰዋል ስለዚህ በጋራ ተሰብስበን ምን ይሆናል ማን ይያዝ እንዴት ይሆን ይሄን ነገር ለማስተካከል እገሌ ቢያዝስ በቃ ገንዘብ የማይፈታው ነገር ይባላል ይሄ አደገኛ ልምምድ ነው በግል ማወራው ስለ ክለቦቹም ብቻ አይደለም በፍትህ መድረክ በችሎት መንደር ምስኪኖች የሚያነቡበት ጥርቅም ተቋማዊ ይሆንና ህግን ባለማክበር የሚመጣውን ቅጣት የሚመጣውን ቅጣት ብቻ ሳይሆን ግሳጼም ለመቀበል ያለ መፍቀድና ተከሻን የማደንደን አጓጉል ልምምዶች በሁሉም ተቋም ከሃይማኖት ተቋማት ጀምሮ የሚታዩ ልምምዶች ሆነዋል ከግለሰቦች ከተቋማት ከባለስልጣናት ከሚመለከታቸው ውሳኔ ከሚያስፈጽሙ አካላት ጋር ባለ ግንኙነትና ቅርበት የሚመጡ እብሪቶችም አሉ ይሄ በዛ መልክ አንድን ጉዳይ አስፈጽሞ ባለድል ከመሆን ህጉ ላይ ተፈጽሞ ህጉን አክብሮ የሚመጣው ነገር መቀበል ነው የሚሻለው ከሊና አንፃር ከእግር ኳስ ብቻ ሳይሆን በፍርድ ችሎትም እነዚህ ልምምዶች ያስተዋል ነው ስለዚህ እነዚህ በማበራዊ ፋይዳችን ውስጥ ያሉትን እንደዚህ አይነት ጉዳዮችን በእግር ኳሱ ማበረሰቡን ማለማመድ ያስፈልጋል በተለያዩ ጉዳዮች ውስጥ እነዚህን ጉዳዮች ማለማመድ ያስፈልጋል ማለማመድ ማለት በፍትህ መድረክ በፍትህ አደባባይ ህጋዊ ተቋማት ህጋዊ ግለሰቦች ህጋዊ ቡድኖች ህጋዊ አካላት በፍትህ ዘንድ የሚያሸንፉበትን ፍትህ የሚበየንበትን ጊዜ ማምጣት የሚቻለው ከራስ በደል በመነሳት ነው እነዚህ የህግ ጉዳዮች በስልጠና በትምህርት ወይም ደግሞ በኮርስ በመጽሐፍ ታትሞ ስናነብና ስንወያይ እንዳስገራሚ ነገር እንተረካቸዋለን ወደ ደማችን ወደ ነፍሳችን ወይም ደግሞ በግል ልውድናችን ላይ ሲመጡ ግን እነዛን የተማርናቸውን የምናውቃቸውን ወይም ደግሞ በሃይማኖት ተቋም የማልናቸውን ወይም በባህላዊ ሁኔታ ቃል ኪዳን የፈጸምናቸውን ጉዳዮች እንጥሳለን ምክንያቱም አጭር ድል አጭር ፌሽታ አጭር ያሸናፊነት መንፈስ በራሳችን በቤተሰቦቻችን በአካባቢያችን በማህበረሰባችን ውስጥ በመፍጠር አጭር ዝናና ከንቱ ጭብጨባና ውዳሴን እንፈልጋለን ፍትህ ከእያንዳንዱ ህሊና ውስጥ የሚመነጭ ተፈጥሯዊ የሌሎችን መብት ማክበር
የራስን ግዴታ ተወጥቶ ራስን ማስከበር ነው። በዚህ መልክ አገር በጋራ ይጠገናል። በእግር ኳስ ውስጥ የሚፈጠረው ሽኩቻ አገር ሊያናጋ አይገባም። ሁለተኛ በአደባባይ በሚታዩ የውድድር አይነቶች የውድድር መስኮች ህግን ጥሶ ግመል ፒያሳው ላይ ግመል ሰርቆ እንደማጎንበስ ነው። መሀል ኒውዮርክ ላይ አውሮፕላን ጠልፎ እንደማቀርቀር ነው። እግር ኳስ የሚታይ ጉዳይ ነው። መስክ ላይ እዛ ላይ የሚሰሩ ሸፍጦች ህፃናትን ምን አይነት ልምምድ ውስጥ እንዲገቡ ነው የሚያደርገው? በዚህ መልክ በጠበቃ በአቃቤ ህግ ወይም በዘመድ በንጥል ፍርድ ቤት የሚቆም ጉዳይ ሲሆን ግለሰቦች እንዴት ሊደፈቁ ነው? በአደባባይ ፍትህ ከታጣ እናቶቻችን አባቶቻችን የክስ አንቀጾችን ማያውቁ ጠበቃ መግዛት የማይችሉ የተበደሉትን ጉዳይ ከፍርድ አደባባይ ይዘው ሲሄዱ እንዴት ነው ፍትህ ሊያገኙ የሚችሉት? በአደባባይ በደቦ በአገር አቀፍ ደረጃ ፍትህ ተነፍጎ ጥቂት ግለሰቦች የደከሙ እናት አባቶች ሀብት ንብረታቸውን በአደባባይ ሊያጡ ይችላሉ ህሊና ከሌለ። ስለዚህ ስለ ፍትህ ስናስብ አንድ የምታብረቀርቅ ዋንጫ ከአንዱ ክለብ ወደ አንዱ እንድትመለስ ከአንዱ የሚሰጠው ሽልማት ወደ አንዱ እንዲሻገር ብቻ አይደለም። በፈረማችሁበት ህግ ባጸደቃችሁት ደንብ መተዳደር ትልቅ የህግና የፍትህን ልምምድ በማህበረሰቡ ያሰርጻልና ይሄን መለማመድ አለብን። ወደድንም ጠላንም በህግ መዳኘት ለወከልነው ማህበረሰብም ትልቅ ክብርና ትልቅ ፋይዳ ያለው ነገር አስረክቦ መሄድ ነው። ሁሌም እንደምንለው ኢትዮጵያችን ለዘላለም ትኑር ሲባል በህግና በፍትህ እንጂ ፍትህ አልባ በሆነች አገር ውስጥ አንድም ሰው ለአንዲት ደቂቃ መኖር አይፈልግም። ሰዎች ሁሉ ጊዜ በአንድ ሀገር የመኖር መብታቸው የሚያጣጥሙት ከዋጋ ንረት ነፃ ሲሆኑ በጸጥታና በሰላም ሲጠበቁ በፍትህ ፊት በፍትህ አደባባይ በኩል መዳኘት ሲቻል ነው። እነዚህ የተሸራረፉበት ማህበረሰብ እንደ ሀገርም ሊጸና አይችልም። ስለዚህ ለዘላቂው የሀገራችን የመልካም አስተዳደር የፍትህ ስርዓቱ እንዲጸና የተያዙ እያንዳንዷ የፍትህ በማስተዳደር በምናስተዳድርበት መስክ ላይ ያለችው ህጋዊ ውሳኔ እንደ ፍትህ ነው የምትታየው። ፍትህ በፍርድ ቤት ብቻ የሚታይ ወይም ደግሞ በፍትህ ሚኒስቴር ስር በተቋቋሙ ተቋማት ስር ብቻ አይደለም። በየትኛውም ጉዳይ ከዕቁብ ከዕድር ይጀምራል። እንኳን ሊግ ኮሚቴና ፉትቦል ፌዴሬሽን ቀርቶ ፍትሃዊነት ከዕቁብ ከዕድር ይጀምራል። ቤተሰቦቻችንን ቀብረው እጣ ከወጣ በኋላ ድንኳን ከሚጠብቁ ቀብር ከሚያስተናግዱ ጥራጥሬ ከሚያቀርቡ ዕድርተኞች ጀምሮ ነው ፍትህ መከበር ያለበት። ያ ነው የእያንዳንዳችንን መብት አስከብሮ የሌላውን መብት ማክበር የሚቻለው። አሁን በተፈጠረው ነገር ብዙ መወዛገብ ሳይሆን በቅርብ ቀን በሚጠበቀው ውሳኔ የእግር ኳስ ፌዴሬሽኑ የራሱ ውድድር ስለሆነ ጥሎ ማለፉ የሊግ ካምፓኒው አመቱን ሙሉ ክለቦች በጨዋነት በስነ ስርዓት ህጉን አክብረው ለደንቡ ተገዝተው ክለቦችን በአክባቡ አመቱን በውድድር ላይ ያጸኑና ያቆዩ ክለቦች ድካማቸው ሊታሰብ ይገባል እንላለን። አብዲራዋ ነኝ በአብዲራዋ ቲዩብ። ሰላም ቆዩን።